ሰላም ሰላም የቡና አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርባቸው የትምህርት አማራጭ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ ያደረጋችሁ ጀምሩ። ለዛሬ ትምህርት ይዤላችሁ የመጣው ክፍል 3 ከነ እስከ ወ ያሉ ፊደላቶችን ነው ይዤላችሁ የመጣ። እንግዲህ እስኪ እንዴት ነው የምናነባቸው፣ እንዴት ነው የምንጽፋቸው የሚሉትን እኔ አሳያችኋለሁ ማለት ነው። ያው ባለፈው ቪዲዮ የቀሪዎችን ሰርቻለሁ። ዛሬ ደግሞ ከነ ጀምሬ እስከ ወ ያሉትን ፊደላቶች አሳያችኋለሁ ማለት ነው። በደንብ አድርጋችሁ እናንተ ቪዲዮን ትኩረት ወስዳችሁ ከኔ ጋር ተከታተሉ። የቻላችሁ ደብተር እስክሪብቶ ይዛችሁ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ ተከታተሉ ማለት ነው። እንግዲህ በደንብ አድርጋችሁ የአማርኛ ፊደላቶች ማለት እንግዲህ የምታዩዋቸው ናቸው። ባለፈውም ሰርቼላችኋለሁ። ዛሬም ደግሞ እንደዚሁ ቀሪዎችን እየሰራሁላችሁ ነው። እዚህ ጋር እንደምታዩት ክፍል 3 ይላል። ክፍል 3 ከነ እስከ ወ ማለት ከነ እስከ ወ ማለት እዚህ ጋር የጻፍኳቸውን ፊደሎች ነው የሚያመለክት ማለት ነው። ነ ማለት እንግዲህ እዚህ ጋር እንደምታዩት ይቺ ፊደል ማናት ማለት ነው? ነ እንላታለን። ነ ማለት 7 ቤተሰቦች ያሏቸው ማለት ነው። ቀሪዎቹ ፊደላት 7 ቤተሰቦች ያሏቸው ፊደላቸው ነው እስከዛሬ የሚያሳየዋችሁ። ዛሬም ደግሞ እንደዚሁ 7 ቤተሰቦች ያሏቸው ማለት ነው። እነሱን አሳያችኋለሁ ማለት ነው። እናንተ በደንብ አድርጋችሁ ከቀጽያ ምናቸው ላይ አለ፣ እግራቸው ላይ ምንድን ያለ፣ ምን አይነት ናቸው የሚሉትን እነሱን አንድ ባንድ ክትትል አድርጋችሁ ትኩረት ወስዳችሁ ቪዲዮውን እስከመጨረሻው አብራችሁ ቆዩ ማለት ነው። አሁን ወደ እስኪ ላንብብላችሁ። እዚህ ጋር እቺ ማናት ብያችኋለሁ? ነ እንላታለን። ነ ኑ ኒ ና ኔ ኖ አንዴ ደግሞ አለው። ነ ኑ ኒ ና ኔ ኖ በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ እዚህ ጋር ደግሞ ወደ ኘ። እቺ ፊደል ማን ትባላለች? ኘ እንላታለን ማለት ነው። ኘ ኞ ኚ ኛ ኞ አንዴ ደግሞ አለው። ኘ ኞ ኚ ኛ ኞ በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ እዚህ ጋር ደግሞ ማን እንላታለን ማለት ነው? እቺ ፊደል አ እንላታለን። አ ኦ ኤ አ ኤ ኦ አንዴ ደግሞ አለው። አ ኦ ኤ አ ኤ ኦ በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ ሲጋ ማን እንላታለን ማለት ነው? ፊደል ቀጣዩን ከ እንላታለን። ከ ኩ ኬ
ካ ኬ ክ ኮ አንዴ ደግመዋለሁ። ከ ኩ ኪ ካ ኬ ክ ኮ በጣም አሪፍ። ኦኬ ወደ ቀጣዩ ፊደል ስንመጣ እንግዲህ እዚህ ጋር ደግሞ ማን እንላታለን ማለት ነው? እቺ ኸ እንላታለን። ኸ ሁ ሄ ሃ ሄ ህ ሆ አንዴ ደግመዋለሁ። ኸ ሁ ሂ ሃ ሄ ሆ በጣም አሪፍ። ኦኬ ቀጣዩን ፊደል ማን እንላታለን ማለት ነው? እዚህ ጋር ደግሞ ቨ እንላታለን። ቨ ቡ ቪ ቫ ቬ ቮ አንዴ ደግመዋለሁ። ቨ ቡ ቪ ቫ ቬ ቮ በጣም አሪፍ። ኦኬ ወደ መጨረሻዋ ፊደል እንግዲህ እቺ ማን እንላታለን ማለት ነው? ወ ትባላለች። ፊደል ደግሞ ወ ው ዊ ዋ ዌ ዋ አንዴ ደግማለሁ። ወ ው ዊ ዋ ዌ ዋ እንለዋለን ማለት ነው። በጣም አሪፍ። እንግዲህ እንደምታዩት ዛሬ ያው እነዚህን ቀሪዎችን ነው ይዤላችሁ መጥቼ ነበረ። እንዲሁም ደግሞ ነገ ደግሞ ሌሎችን ፊደላቶች ይዤላችሁ እመጣለሁ ማለት ነው። እንግዲህ የቻላችሁ ቪዲዮውን አዲስ ስለሆነ መቼም ያው እናንተ ምንም የሚቀርባችሁ ነገር የለም። ላይክ እና ሼር አድርጉልኝ፣ እያደረጋችሁ አበረታቱኝ። መልካም ቆይታ፣ መልካም